ሰላም ጤና ይስጥልኝ ተመልካቾቻችን የድምጽ የሚሰማችሁና የምስል የሚታያችሁ ሁላችሁም በያላችሁ በተለይ ደረጃ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም የቅዱሳን በረከት አይለያችሁ ያለን ዛሬም እንግዲህ ሰሙነኛ አጀንዳ በሆነው ርዕሰ ጉዳይ ላይ የደረሰንን መረጃ ወደ እናንተ ለማድረስ በዚህ ስቱዲዮ ውስጥ እገኛለሁ። ዛሬ እንደምታውቁት እንግዲህ ተደጋጋሚ ቪዲዮዎችን መስራታችን ይታወቃል። ጳጳሱ ባስተላለፉት የኑፋቄ ትምህርት ወይም ደግሞ የክህደትን ትምህርትን አስመልክቶ በተለይ በነገረ ማርያም ዙሪያ ላይ በነገራችን ላይ ብዙዎቻችን ስለ ነገረ ማርያም እናወሳለን። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ከሚለው ባሻገር ግን በጣም በርካታ ነጥቦችን ነው የተናገሩት። ሙሉ ቪዲዮን ከሰማነው ብዙ ነገሮችን ነው የምናገኘው በዛ ውስጥ ማለት ነውና በአጠቃላይ እንግዲህ በተለይ በነገረ ቅዱሳን ላይ በአንድም በሌላም በተለይ በክርስቶስም ላይ ጭራሽ ለምሳሌ ክርስቶስ አማላጅ ነው እንደሚሉት ሁሉ እሳቸውም ያንን ነገር ለማለት የተጠቀሙበትና የሄዱበትን ርቀት ለማየት ችለናል። በጣም ብዙ ሰዎችም በዚህ ጉዳይ ላይ ብዙ ነገሮችን ስለጻፉ ደግሜ በዛ ጋር ማንሳት አልፈልግም። ነገር ግን በፖስተሩ ላይ እንደምታዩትና እንደምትመለከቱት የጳጳሱ ኑፋቄ በድጋሚ ይላልና የደረሰን መረጃ ይላልና በፍኖተ ጽድቅ የሰርክ ጉባኤ ላይ ከማስተማራቸው በፊት በዛን ዕለት እንግዲህ ስቅለት በዓልን ወይም ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስን የስቅለት ስነ ስርዓት ለታርጋ በሚከናወንበት ላይ ከአዲስ አበባ ተነስተው ሆለታ ድረስ የነዱ ሄደው በቁማቸው ሄደው አስተማሩ። ካስተማሩ በኋላ ወጡ። አንድ ሰዓት አልቆዩም ነው የሚሉት አድማጭ ተመልካቾቻችን። ይህንን መረጃ ያቀበሉን ያስተማሩት ትምህርት አንድ አይነት ትምህርት ነው። ይሄ በቪዲዮ የተደገፈ ስላለ እሱን እንሰማዋልና የደረሰን መረጃ ነው። ከዛም ባሻገር እንግዲህ በተደጋጋሚ በተለይ ቋሚ ሲኖዶስ ይህንን ጉዳይን በተመለከተ እንዲመለከት ስንናገር ነበረ። በተለይ ትላንትናም በነበረን መላከ ጥበባት ዶክተር አባ ገብርኤል ጋራ እንደዚሁ በርካታ ሊቃውንት እንዳሉት በተለይ ማቁሩን በጠበቀ መንገድ ቤተክርስቲያኒቷ ምላሽ መስጠት አለባት። ጳጳስ አይሳሳትም የሚባልበት ሂደት መገደም መቻል አለበት። ጳጳስ የተለየ የመላእክት ባህሪ አይደለም ያለው ሰው ነው። ስለዚህ ተሳስቷል፣ ስህተቱን ማረም የሚችልበትን መንገድ ወይም ከስህተቱ ደግሞ የሚታረምበትን መንገድ መፈለግና ማስተካከል ይጠበቃል ከባለድርሻ አካላቱ ማለት ነውና ያ የባለድርሻ አካል እንግዲህ አሁን እንደምታውቁት በተለይ ምልዓተ ጉባኤው የሚሰበሰበው ጥቅምትና ግንቦት ላይ ነው። ያ ከመሆኑ በፊት እንግዲህ በየ3 ወሩ የሚፈራረቁ የቋሚ ሲኖዶስ ምርጫ ይከናወናል እና በዚህ በቋሚ ሲኖዶስ ምርጫ ሂደት ውስጥ እንግዲህ አሁን ያሉት የቋሚ ሲኖዶስ አባላት ስብሰባ እንደጠሩና ቀጠሮን እንደተያዘ፣ ምክንያቱም አንዳንዶቹ ያው እንደሚታወቀው ከሀገር ውጭ ናቸው ያሉት፣ ግማሾቹ ወደ እስራኤል አካባቢ ነው የሚገኙት። በዓሉን ለማክበር የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓለ ትንሣኤን ለማክበር ወደ ቅድስት ሀገር ኢየሩሳሌም እየተጓዙ አሉ። በአንድም በሌላም ደግሞ ወደ ሀገረ ስብከታቸው ይሄዱ አሉ እና ወቅቱ የበዓል ጉዳይ ስለሆነ ብዙ ጊዜ እንደሚታወቀው ወደ ሀገረ ስብከታቸው ይሄዳሉ፣ አሊያም ደግሞ እንዲህ አይነት የተቀደሰ ቦታ ላይ ሄደው በዓሉን ያከብራሉ ማለት ነው። ያ ከመሆኑ አንጻር የተነሳ እንግዲህ የፊታችን አርብ ቀጠሮ ተይዟል የሚል መረጃ ወጥቷልና እሱንም እንግዲህ ይበል የሚያሰኝ በእውነት ደስ የሚል ነው። ከዚህ ጋር ተይዞ ምናልባት እዚህ ስክሪን ላይ ለማሳየት እችላለሁ። ይሄው እንደምታዩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን አገልግሎት ስርጭት ድርጅት ኦቲሲ ብሮድካስት ሰርቪስ ኤጀንሲ ፖስት ያደረገው ማለት ነው። ቋሚ ሲኖዶስ እንግዲህ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያየ ይላል። በነገራችን ላይ አሁንም ቅዱስ ሲኖዶሱ እንዲመለከተው የሚፈለገው ሙሉ ቪዲዮውን ማየትና መመልከት መቻል አለበት የሚለውን ማጤን ያስፈልጋል። ስለ እመቤታችን ስለ ቅድስት ድንግል ማርያም ብቻ አይደለም፣ በአጠቃላይ ነገረ ቅዱሳንን በተመለከተ እንደዚሁም ደግሞ
ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው የሚለውም ሂደትን ስንመለከትና ስናይ ስለ ኦሪት የተናገሩበትን ሂደትን እነዚህ ነገሮች ሁሉ መታየት ያለበት ከዛም ባሻገር ምናልባት በነገው ዕለት መላክ ጥበባት ዶክተር አባ ገብርኤል ጋር በሚኖረን ፕሮግራም ላይ የምናሳያችሁ እስካሁን ካልተሰሙት ቪዲዮዎች መካከል ውስጥ እሱንም እንመጣበታለን ማለት ነውና እዚህ ጋር ግን ያው ቋሚ ሲኖዶስ በብፁዕ አቡነ ገብርኤል ለቅድስት ድንግል ማርያም በማስመልከት ባስተላለፉት ትምህርት ዙሪያ ተወያይተናል። እንግዲህ እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም፣ ቤዛ የሆነው ክርስቶስ ብቻ ነው ብለው የተናገሩበትን አንቀጽ ማወር እናያለንና ለክርስቶስ ቤዛነትን ለመግለጽ ወይም ደግሞ ስለ ዳግማዊ አዳም ስለሆነው ኃይሉ ስለበረታው ክንዱ ስለጸናው ንጉስ ሰፊ ትከሻ ብርቱ ክንድ ስላለው ጌታ ለመናገር ስለመቤታችን ስለ ቅድስት ድንግል ማርያም ዳግማዊት ሔዋን መሆኗን መካድ አይጠበቅብንም። ምንም ስለማያገናኘው ማለት ነው። ምክንያቱም ክርስቶስን የምናይባት እውነተኛ መስዋዕታችን ስለሆነች ማለት ነው። እመቤታችን ቅድስት ድንግል ማርያም የመስቀሉ ስር ስጦታችን ስለሆነች ማለት ነው። እመቤታችን ቅድስት ድንግል ማርያም እኮ እመጣበታለሁ ነገር ስላሉትን ቪዲዮ በተመለከተ ማለት ነው። በአጭሩ ግን ቋሚ ሲኖዶስ በብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ላይ ተወያየ ይላል። ትምህርት አይደለም ያስተላለፉት ነገራችን ነው እና አንዳንድ ነገሮችን መታረም መቻል አለባቸው። ያስተላለፉት ትምህርት ሳይሆን የክደት ትምህርት ነው ወይም ኑፋቄ ነው ያስተላለፉት በግልጽ በጣም በርካታ ሊቃውንት ቤተክርስቲያን አንደበታቸውን ከፍተው ዘርዝረው ተንትነው ያስተማሩበትን ሂደት ነው። ይሄ ራሱ መታረም መቻል አለበት። ሲዘገብ የሚዘገበው የአንድን ሰው ስሜት መጠበቅ ብቻ አይደለም። በስሜት ይሄ በነገራችን ላይ አንዳንድ ሰዎች መሰስ አንዳንድ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንዳንድ የመንፈስ ድሃ የሆኑ ሰዎች አሉ። የመንፈስ ድሃ ወይም ደግሞ ምን ልበል ያስተሳሰብም ያመለካከትም ድሃ ሊሆን ይችላል። አሁን ይሄን ጉዳይ በተመለከተ ትክክል አለመሆኑን እሳቸው የተናገሩትን ነገር ህሊናቸው ቢያምንም ህሊናቸው ቢረዳም አንዳንድ ህሊናቸውን የሳቱ ህሊናቸውን የካዱ ሰዎች እሳቸው ኦሮሞ ስለመሆኑ ነው ከዚህ ቀደም እነከሌ ተናገረው ከዚህ ቀደም እነከሌ እንዲህ ብለው ምንም አልተባሉም ስብሰባ አልተጠራም ብለው ነገሩን ወደ ፖለቲካ ቀይረውት እሳቸው አሁን ኦሮሞ ስለሆኑ ወይም በኦሮሞ ማንነታቸው ስለተሾሙ የሚባልበትን ሂደት ፕሌይንግ ጌም ፖለቲክስ ጌም ለመጫወት የሚሞክሩ ሰዎች አሉ። ይሄ ተበልቶ ያለቀ ቁማር ነው። እዚህ ጋር አሁን ጨዋታ የብሔር ጉዳይ አይደለም። ዛሬ ይሄንን መረጃ ፖለታ ላይ ያደረሱን በትውልድ ኦሮሞ አንደበተ ርቱዕ የሆኑ አገልጋይ አንደበተ ርቱዕ የሆኑ ኦሮምኛ መናገር የሚችሉ መስበክ የሚችሉ መዘመር የሚችሉ ማዳመጥ የሚችሉ መረዳት የሚችሉ ሰዎች ናቸው። ልክ በአንድ ብሔር ውስጥ ተሸሽቆ ብቻ የሚታይበትን መንገድ የሆነ ነገር በል ሸዋ ተነሳ ተንቀሳቀስ ሸዋ ስለሆኑ ነው መሀል ቤት ላይ ምናምን ነገር እንደዚህ የሚባልበት ነገር እና እንዲህ አይነት ይሄ በእውነት የህሊና ደሃ መሆን ነው። ህሊና ሲታወር የምታደርገው ነገር ነው እና አንዳንድ ጊዜ ነገሮችን በጥልቀት ማየት ያስፈልጋል። አዝናለሁ በጣም በእውነት እከሌ ስለሆነ ነው እንደዚህ የተነሱበት እከሌ ስለሆነ ነው እነከሌ እንደዚህ ስላሉ እንደዚህ እስኪ ማን እንደው እውነት እንነጋገር ከተባለ በዚህ ልክና በዚህ ድፍረት ቶን አውድርመት ላይ ወጥቶ ኑፋቄን አስተምሮ ዝም የተባለ ማን ነው? ስለዚህ ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያም በማስመልከት ባስተላለፉት ትምህርት ዙሪያ ላይ ይሄ ትምህርት ነው ወይ ስህተት ትምህርት መባል አለበት ወይ የኑፋቄ ትምህርት መባል አለበት ወይ የተሳሳተ ትምህርት መባል አለበት ሲታረም ራሱ ነውና ሚያዝያ 15 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ እንግዲህ ቋሚ ሲኖዶስ ዛሬ ማለዳውን ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው ዓርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን እንግዲህ በስቅለት ዕለት ብያቸዋለሁ። በስቅለት ዕለት ነው ዓርብ ዕለት በፍኖተ ጽድቅ ቴሌቪዥን ጣቢያ ሰርክል ጉባኤ ላይ ተገኝተው ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርጓል ይላል። ትምህርት አንደው የስተት ትምህርት ነው ማለት the same thing ህዝቡ እየሰገደ ባለበት ህዝቡን ማሳያቸዋለሁ። በነገራችን ላይ ድንገት መሃል ላይ ነው የመጡት። እሳቸው ሲመጡ ቀጥታ ጸሎት ቆሞ ወደ ትምህርት ነው የተሄደበት የዛን ዕለት ማለት ነው። ይሄ ያፍ ወለምታ ቢሆን ሰውየው ድንገት የመጣላቸው ወይም ደግሞ በቃ አይደል በመንፈስ የሆነ ነገር ነው የምትለው ነገር አለ።
ሆን ተብሎ ስራ እየተሰራ ያለው ማለት ነው። ምናልባት ያገላለጻቸው ሂደት እዚህ ምናልባት እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም አትባልም የሚለውን ነገር ለማለት ሲዳታቸው ማለት በቃ ሲያንቃቸው የሄዱበትን የሰጡትን ምሳሌ ሰምታላችሁ እና በሰንተል እንግዲህ ይሄንን በለት በዛም ቀን ነው በተለያየ ቦታ ላይ አንድ አይነት መልእክት ተፈለገ በተለያየ ቦታ አስተማሩ አንድ ሰዓት አልቆየ ነው ሰዎች ሲናገሩ መጡ በኮብራ መኪና ገቡ አስተማሩ ህዝቡ በአግርሞት ግማሹ በትዝብት ግማሹ ምንድነው የሚያስተምሩት በማለት በመገረም በመደነቅም ጭምር ማለት አሁን ኢትዮጵያ ሚዲያ የሚያስተላልፈው መልእክት እንግዲህ ኢትዮጵያ በመደብ ቲቪ ስለሚተላለፍና ስለሚያዩ ስለሚመለከቱ አንዳንዶች በዩቲዩብ ላይ ስለሚያዩ ስለሚመለከቱ እንዳው የሚጠቅማችሁ ከሆነ እኛ በጣም ተገርመን ነበር ይሄን ስንሰማ ተደንቀን ነበር ይሄን ትምህርት ስንሰማ ስለዚህ ብለው በድምጽም ጭምር እንደዚሁም ደግሞ ቪዲዮንም ልከውልናልና ከርቀት ስለተቀረጸ ምናልባት እዛ አካባቢ ላይ ያላችሁ ሰዎች በደንብ ቪዲዮውን በቅርብ የተቀዳ በንጹህ ድምጽ የተቀዳ ካለ እሱንም ማጋራት ይቻላል ግን ያለው ድምጽ ጠቅላላ ሲያስተምሩ ያለበትን ሂደት እንሰማዋለን ማለት ነውና በዚህ ዙሪያ ላይ እንግዲህ በጽሁነታቸው ያስተላለፉት ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልዓት በተገኙበት ለሮብ ሚያዝያ 21 ቀን 2017 ዓ.ም ቀጠሮ ተይዟል። እንግዲህ ቋሚ ሲኖዶሱ ምንድነው የሚያው ምንድነው ነገሮች ቅድም እንደነገርኳችሁ ይሄንን ለማወናበድ እናልፋችሁ እዚህ ውስጥ ያሉት እነማን ናቸው የሚሉትን ነገር ደግሞ ለማሳየት እወዳለሁ ነው ምክንያቱም ለሌላም ነገር እንዲረዳን ማለት ነው። እዚህ ጋር እንደምታዩት እንግዲህ ቅዱስ አቡነ ማቲያስ አሉ እዚህ ጋር ብዙ ዲስኮርስ አሉ እዚህ ጋር ደግሞ አቡነ ሳሙኤል አሉ አቡነ ሳዊሮስ የሚባሉ አሉ አቡነ ሕርያቆስ አሉ እና አቡነ አብርሃም አሉ ማለት ነው። እዚህ ጋር ለምንም እንዳላወጣቸው አልገባኝም እንግዲህ ያው ጊዜያቸው ሰዓታቸው አልቋል ይችላል አላውቅም ለምንም እንዳላስገባቸው ይሄ እንግዲህ ያው በዚህ ላይ የወጣ ከራሱ መረጃ ላይ የወጣ ነው ይሄ እንዳለ ሆኖ እንግዲህ እኔ አሁን እንዳው ባጭር ቋንቋ ሁላችሁም ብታዩት ነው ተመለከቱ የጳጳሱን ፋቄ በድጋሚ በሆለታ ቅዱስ ገብርኤል ቤተክርስቲያን ነገራችን ላይ እንደምታዩቸው አንዳንዶች በሞባይላቸው የቀረጹ ነው አንዳንዶች ከርቀትም የስግደት ሁሉም እንደምታዩት እንግዲህ በግልጽ የሚያሳይበትን ነገር ነው ግን ምንድነው ያሉት የሚሉትን ነገሮች እንደው በደንብ በጥሞና እንድትሰሙት ለማሳሰብ ወዳለው ምናልባት ከኋላ ያለው ባክግራውንድ ይረብሻችሁ ከሆነ በደንብ ክሊር ሊሆነው እንዲሰማችሁ አቆመዋለሁ እሱ እንዴ ይላል እስኪ እንስማው ስለዚህ እረታም ማለት ስቅለት ማለት ሰው ወደ ነው በአጠቃላይ አራት ነጥብ የታርጉም መከራ ስጋይ ታሪክ ለመዝጋትና ለመደምደም ምስጢሩ ትርጉሙ መቋጫ ቁልፉ ሰው መሆን ነው ሌላ ነገር ክርስቶስ ወልዶ የተፈጠረው የሞተው የተዋረደው የተገረፈው አንዱ ስለሚሞት ስለዚህ የእኛና ዓለምን ነፃ ያወጣ ሙሴ ዓለምን ነፃ ማውጣት አልቻለም። ጥቂት እስራኤላውያን ለነሱ ነበር ሲሰቃይ የነበረው በእነሱ ዳፋና ሰበብ ከዮርዳኖስ ማዶ ላይ ቀርተዋል። ለሌላ አልሆነም። እነሱንም ማስታረቅ አልቻለም። አምስት ወደ ሰባት ጊዜ በዛ ጋር ሲነጋገር እሱ ከሞት ማምለጥ አልቻለም። ሙሴ ሄለ ያፈስር ሞደን ያለሱ አላሎች ያሉ ሙሴ ከሞት ሊያመልጥ አልቻለም። እሱ የሞት ባሪያና ተገዥ ሆነ ይላል። ተሰሞታ ታቻለ ዳዊት ዓለምን ነፃ ማውጣት አልቻለም። መልአክ ዓለምን ነፃ ማውጣት አልቻለም። ዓለምን ወክሎ በቀላሉ ሁላችን ወክሎ
ኢየሱስ ክርስቶስ የሁላችን ተወካይ ነው። የሁላችን ተወካይ እኛን ወክሎ የሞተ የተዋረደ የተሰቀለ ውድ ዋጋ የከፈለ ያ ይኖራል ለዘላለም። አሁን ብዙ ጊዜ በደንብ እንዲገባ የሚያስፈልገው ኢየሱስ ክርስቶስ የዛሬ 2000 ዓመት የፈጸመው ቤዛነት ለዘላለሙ አዳኝ መሆኑን መረዳትና መገንዘብ አለብን። አንድ ጊዜ ነው የሞተው፣ ለአንዴና ለመጨረሻ ጊዜ ፈጽሞ ሞተ፣ በዘላለሙ ገባ ነው። አንድ ጊዜ እሰረደው ይላል። ለምሳሌ እግዚአብሔር አዳም ሰራልን በፍጥረት 27 ላይ ከአራቱ ባሪያት አዋህዶ አስማምቶ አሳምሮ ሰራ። ፈጠረ፣ አዳምን ፈጠረ፣ ሔዋንን ሰራ፣ ከአዳም ቀጥሎ ሰራ። ከዛ ምን አላቸው? ብዙ ተራዙ ዓለምን ሁሉ አይደላቸው። አንድ ቀን ነው እግዚአብሔር ሰውን የሰራው። በየቀኑ ሲተፈጠረ አይሆንበት። አንድ ቀን ፈጥሮ አንድ ጊዜ የተናገረው የሕያው እግዚአብሔር ቃሉ ለዘላለሙ ሕያው ነው። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾች ድምፁ እንደምታውቁት በጣም አንደኛ ሁለት ማይክ ነው ያዙትና በጣም የታፈነ ድምፅ ነው። ርዕሳቸው አንዱ ስለ ሁሉ ሞተ ነው የሚለውና ኢየሱስ ክርስቶስ የሁላችን ተወካይ ነው የሚሉት እና ሌላ ተወካይ አያስፈልገንም ነው። ሌላ ተወካይ ማለት ምን ማለት ነው የሚለውን ነገር እንግዲህ ምን ለማለት እንደፈለጉ ብዙዎቻችሁ ልትረዱ ትችላላችሁ። እኔ አንዱ ስለ ሁሉ ሞተ በጣም ብዙ አገልጋይ ሰባኪያን ሊቃውንተ ቤተክርስቲያን በዚህ ወቅትና በዚህ ሰዓት ሊሰብኩት ይችላሉ ይሄንን ርዕስ መርጠው። ግን ይሄንን ርዕስ አንዱ ስለ ሁሉ ሞተ የሚለውን በሞቱ ህይወትን የሰጠንን ከመቃብር በስተጀርባ ትንሣኤ እንዳለ ያወጀልን ጌታችን መድኃኒታችን ኢየሱስ ክርስቶስን ቤዛ ሆኖ መሰቀሉን ወይም ደግሞ ቤዛ ሆኖ መተላለፍ መሰጠቱን ወይም ደግሞ እርሱ ወድቆ እኛንን ከወደቅንበት ያነሳንን እሱ ደምቶ ደማችንን ያቆመውን ጌታ ኃይሉ የበረታ ክንዱ የጸናውን ንጉስ ለመግለጥ የተጠቀሙበትና የሄዱበት በየትኛው መንገድ ንጽጽራቸው ከነገረ ቅዱሳንና ከነገረ ማርያም ጋራ የተያያዘ ነው። አሁን ሰው ሊረዳ የሚገባው ነገር ይሄንን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ውስጥ ስለ ክርስቶስ የባህሪ አምላክነት ስለ ምስጢረ ስጋዌ ወይም ደግሞ አምላክ ሰው ሆነ ሰው አምላክ ሆነ የሚለውን ምስጢር ለማተት ዳግማዊው አዳም ተገልጦ ከወደቅንበት አነሳን፣ በቆሰለው ቁስላችን ላይ ደጉ ሳምራዊ ዘይት አፍሶ ፈወሰን አዳነን ብሎ ለመናገር የቅዱሳንን ክብር የእመቤታችንን የነገረ ማርያምን ሂደት የእመቤታችንን ክብር በማጠላላት ደረጃ የሚካሄድበትን መንገድ ነው የምናየው። አሁን ንጽጽሩን የሚታየው ኢየሱስ ክርስቶስ የሁላችን ተወካይ ነው የሚሉት እኛ አባት ሲናገሩ አንዱ ስለ ሁሉ ሞተ ካሉ በኋላ ሌላ ተወካይ አያስፈልገንም ይላሉ። ከዛ ባሻገር ደግሞ በጣም የሚገርመው ነገር ማንም የክርስቶስን ክብር መጋራት አይችልም ይላሉ፣ መሻማትም አይችልም ይላሉ። አንድ ኢየሱስ ብቻ ነው ይላሉ። እዚህ ቪዲዮ ላይ ነው በነገራችን ላይ አሰማችኋለሁ። እና ቀጥሎ ደግሞ ምን ይላል? ማንም የኢየሱስ ክርስቶስን ክብር መጋራት አይችልም ካሉ በኋላ ማንም መሻማት አይችልም ካሉ በኋላ አንድ ኢየሱስ ብቻ ነው ካሉ በኋላ ምን እንዳሉ ታውቃላችሁ? ቤዛ የሆነው ጌታ ኢየሱስ ክርስቶስ ነው እንጂ እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም የሚለውን ነገር እዚህ ጋር አላሉትም። ያሉት ምንድነው? የእናትን ክብር አውቃለሁ እረዳለሁ ይላሉ። እናት የእግዚአብሔር አምሳያ ናት ይላሉ። እናት የልጇን ፍቅር ታውቃለች ይላሉ። እናት የልጇን በሽታ የምታውቅ ናት፣ የምትረዳ ናት። ማንም ያልተረዳላትን እናት ትረዳለች ይላሉ። ከዛ በኋላ ይሄ ግን ምናልባት እዚህ ኢትዮጵያ ውስጥ ነው። አሜሪካ ውስጥ ግን ያው ሁለቱም አንድ ናቸው ይላሉ። እናትና አባት የሚባል ነገር የለም፣ አሜሪካ ውስጥ ሁለቱም ይሰራሉ ይላሉ። ግን ይሉና በአፍራሽ ቃል ማለት ነው ስለ ልጇ ግን መሞት አትችልም ይላሉ።
ለምን ተፈጥሮ ነው ይላሉ። የፈለገ ብትወደው ልጇን የፈለገ ብትራራለት ስለ ልጇ መሞት አትችልም። ከእናትም በላይም ከአባትም በላይ ሞቶ በሞቱ ያዳነን ቤዛ የሆነው ክርስቶስ ብቻ ነው ይላሉ። ከዛ በኋላ ምን ይላሉ? በጣም እግዚአብሔር ያሳያቸው። አንድ መልአክ ለሞት የወረደ የለም ይላሉ። አንድ መልአክ ለሞት የወረደ የለም ይላሉ። እየገለጡ ያሉት አንዱ ስለ ሁሉ ሞተ የሚለውን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን ሞቶ በሞቱ ህይወት የሰጠንን ክርስቶስን እየገለጡ ነው ያሉት ብለን እንመንና የክርስቶስን የባህሪ አምላክነትና በክርስቶስ ሞት ውስጥ የኛን ማዳን ለማውራትና ለመናገር የኢየሱስ ክርስቶስን ቤዛነት ለመናገር እመቤታችንን ማንንም የማንን ክብር መውረስ አይችልም፣ መጋራት አይችልም። ኢየሱስ ክርስቶስ የሁላችን ተወካይ ነው፣ ሌላ ተወካይ አያስፈልገንም። አንድም መልአክ ለሞት የወረደ የለም። ቅዱስ ገብርኤል እሳቸው ቅዱስ ገብርኤል አላሉም። ገብርኤልም ለማብሰር ወረደ፣ ለመናገር ወረደ እንጂ ለሞት አልወረደም ነው የሚሉት ይያባት። ይሄ ሆለታ ቅዱስ ገብርኤል ካቴድራል ቤተክርስቲያን በዛ ፍኖተ ጽድቅ ከማስተማራቸው በፊት ለአንድ ሰዓት ቆይታ ያንን ህዝብ ምን አለ ሰግደው እንደው ባይሰግዱም እንኳን ንባቡ ሲነበብ አብረው ቢቆዩ ምን አለ እንደነገሩን ከሆነ መጡ። ያው ጋሻቻግሪዎቹ አጫፋሪዎቹ መንገድ ጠረጉ፣ በትረሙሴ ተቀበሉ። ከዛ በኋላ አስተማሩ፣ ማይክ ተሰጣቸው። ማይኩን እንደጨረሱ እንደምታዩት እዚህ ጋር ላሳያችሁ እንደው እዚህ ጋር ይኸውላችሁ እንደምበቃ በርቱ፣ ጠንክሩ። ተምሳቸውን ተቀበሉ። ወደ ተመልከቱ። ህዝቡ ያው እንደምታዩት እየሰገደ ነው ያለው። ያው እንደምታዩት ታዋቂ ተሳታፊዎች ናቸው ያሉት። እንደምትመለከቱ ገቡ፣ ሄዱ፣ ተኮብራቸው ተጭነው ወደ አዲስ አበባ ሄዱ። አዲስ አበባ ሲደርሱ ደግሞ ሌላ ተልእኮ አላቸው። ፍኖተ ጽድቅ ገቡ ማለት ነው። ቀደም ያልኳችሁን በተለይ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ቅዱሳኑ መላእክት የተናገሩት ቪዲዮ ይሄ ነው። አለ እሱ ካለበሰለ በረከቱን እንደኛ የተመሰለውና ያላልናል ያስብልናል ያስብልናል። ስለዚህ አባታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአዳም ሥጋ ለብሶ ስለተገለጠ አባቴ አዳም በሥጋ አባቴ አዳም ከገነት እርቃኑን ነው የተባረረ፣ እርቃኑን ነው ነበረ። እንራበትለት፣ ንዋለድለት፣ ንራብለት፣ ንጠራለት ብሎ የመጣው አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተ ወላጆቻችን ማናደርግ ማንም ስለማንም ልንራበት አይችልም። ማንም የማንም መጋራት መውረስም አይችልም። እናት ደግሞ መታመማችን ማው የእናት ፍቅራው አለ እናት ልጅ እናት እውነት አንድ ስልጣን የማትተረጎም የማትሰረተር የማያረግ ፊደል ትርጉም ያላት ሞታውን ከአንጀት ያለማያት ውድና የእናትን ፍቅራው አለ እናት የእግዚአብሔር አምሳል ነች፣ የእግዚአብሔር ምሳሌ ነች። ይልቁንም ደግሞ ለአመፀኞች ልጆቿ እረፍት የላትም። እየተራበች የምታበላ፣ እየተራቆተች የምታለብስ፣ እየተዋረደች የምታከብር፣ እሷ ከሰውነት ጎዳና ወጥታ አበባዎችን ልጆችን የምታሳድግ ውድ እናት የእናትን ፍቅር አውቃለች። የሆነው እናት ትጨነቃለች። በነገራችን ላይ ማንም የማንን ክብር ማንም የማንን
ክብር መጋራት መሻማት መውረስ አይችልም ብለው ዞር ብለው እንግዲህ ሰው የሚያስበው እናት የሚለውን እመቤታችን ቅድስት ድንግል ማርያምን ለማለት እሳቸው የተጠቀሙበት እመቤታችን ቅድስት ድንግል ማርያም አይደለም ያሉት፣ ስለ እናት ነው የሚያወሩት። አጠቃላይ እናት ማናት የሚለውን ነገር እየተነተኑ ነው እየተናገሩ ነውና በነገር ግን መጨረሻ ላይ ያፈርሱታልና እኔ እንዳው ምናልባት ይሄን ነገር ሲናገሩ እንግዲህ እዚህ በተለይ በዚህ በዋሽንግተን ዲሲና አካባቢ ላይ ያላችሁ ሊቃውንተ ቤተክርስቲያን እንግዲህ በርካታ ቤተክርስቲያናት አሉና እኚህ አባት በእንዲህ ልክ ሲናገሩ እኔ በበኩሌ ሰምቼ አላውቅም። ማናችንም ሰምተን እናውቃለን ብዬ አላስብም። ብንሰማ በእርግጠኝነት የምንናገረው እንናገራለን ማለት ነው። ጵጵስናው ቆቡ ከመጣ በኋላ ወይም ደግሞ ሚሽንና አጀንዳ ተሰጥቷቸው ነው ወይስ ምንድን ነው? ይሄ እንደዚህ አይነት ስብከት መድረክ ላይ አንድ ቦታ አይደለም በተመሳሳይ ቦታ ላይ በተለያዩ ቦታዎች ላይ ተመሳሳይ ቃላትን በመናገር ህዝቡን ለማለማመድ የሚሄዱበትን ርቀት ስናይና ስንመለከት ምንድነው ዓላማው? ምንድነው ይሄ ዓላማው? ተልኮ ምንድነው? እውነት ከልብ የመነጨ ለክርስቶስ ያላቸውን ፍቅር ለመግለጥ ነው? ለክርስቶስ ያላቸውን ፍቅርስ ለመግለጥ ኮምፓሪዝማቸው ነገረ ቅዱሳንና ነገረ ማርያምን ላይ ያነጣጠረ መሆኑን ስናይና ስንመለከት ምንድነው ውጪ ያሉትን ፕሮቴስታንታዊና ታድሳውያን የሚጠቅሱትን ጥቅስና የሚናገሩትን ንግግር አምጥቶ እዚህ ላይ ማንጸባረቁ ከአንድ ሊቀ ጳጳስ የቅዱስ ሲኖዶስ ሕግ አውጪ ሕግ አጽዳቂ ነኝ ብሎ ከተሰየመና ከተቀመጠ ይልቁንም ደግሞ በዚህ በደረታቸው ላይ እንደምታዩት ስለ ፍቅር ወልዳን አድርገው እንግዲህ የእመቤታችንን ቅድስት ድንግል ማርያምን ለአድኅኖን ነው እዚህ ላይ የሚያደርጉት ጳጳሳት እንዲህ ካደረጉ በኋላ በዚህ ልክና በዚህ ቶን ውስጥ በተለያዩ መድረኮች ላይ ክርስቶስን ለመግለጥ የሚያነጣጥሩበት ሂደት ከየት የመጣ ነው? ለምንድን ነው ይሄ የሆነው የሚለው ጥያቄ ብዙ ሰው ሊጠይቀው የሚገባ ቅዱስ ሲኖዶስም ይህንን ነገር ሊያሰምርበት የሚገባ ነገር ነው ብዬ ነው። ይሄ የዘር ጉዳይ አይደለም። ይሄ የግላዊ ጉዳይ አይደለም። ይሄ የሃይማኖት ጉዳይ ነው። እኚህ አባት የሚወክሉት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምዕራብ ሸዋን ብቻ አይደለም፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው የሚወክሉት። በለበሱት ልብስ፣ በያዙት መስቀል፣ በያዙት አስኬማ፣ ባደረጉት አስኬማ ማለት ነው። ስለዚህ አንድ ሊቀ ጳጳስ ወጥቶ በዚህ መልክና በዚህ ቶል ላይ የክርስቶስን የባህሪ አምላክነትና ቤዛነትን ለመግለጥ ለቅዱሳን የተሰጠውን ክብር ለቅዱሳን ያለውን ክብር ቤተክርስቲያኒቷ ያላትን አስተምህሮ ለመደምሰስና ለመናድ የተሄደበት ርቀት ዓላማው ምንድነው? ተልኮ ምንድነው ነው? ፍጹም ክህደትን የተሞላበትን ትምህርት ቅዱስ ሲኖዶሱ ሊያጤነው የሚገባ ነገር ነው። ይሄ አንድ ቦታ ላይ ብቻ ቢሆን ስህተት ነው ዳጸ ልሳን ነው ልትልበት የምትችልበት ነገር በአንድ ቀን ውስጥ በተመሳሳይ ቦታ ውስጥ በተለያዩ ቦታዎች ላይ ሰው እንዴት አንድ አይነት ትምህርት ሊያስተላልፍ ይችላል? ርዕሱ ሊለያይ ይችላል እንጂ የተሰላለፈበት ስለቤዛ ያነሱት ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ መላእክቱ ያነሱበትን ሂደት ማየት ይቻላል። መጨረሻ ላይ ያው ደግሞ በእኛ ለማለት አሜሪካ ደግሞ ባለው ያገኛል ነው አይታሰብም እኮ እዛ እኩል ነው ገንዘቡ ይሰጥ እናት ሰጠው ትቆጠው ታውቃለች ታውቃለች ወደሆነ ፕሮሰስ እንደማታውቃለች ግን ወደሌላው ምንወጣችን ምትወጡን አትጠቅሙ ስለ ልጇ መሞት አትችልም። ይሄ ተፈጥሯዊ ግዴታ ነው። እመቤታችን ስለ ልጇ ሞታ ቤዛ ሆናለች ብሎ የሚያስተምር አስተምሮ ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አለ እንዴ? እመቤታችን አማላጃችን ናት ብለን ስናምን በመስቀል ላይ ተሰቅላ እሷ ቤዛ ሆናለች ብለን እናስተምራለን። እኛ የሚናገር መጽሐፍ አለ፣ አስተምሮ አለ እንደዚህ አይነት የሚል ነገር የሰውን ልብ ለማራራት እናት እንዲናት እናት እንዲናት የልጇን ትንታቃለች ነገር ግን ስለ ልጇ መሞት አትችልም። ተፈጥሯ ግዴታዋን ነው በቃ። ስለዚህ ቤዛ አይደለችም ነው ባጭር ቋንቋ። እዚህ ጋር ልክ እዛ ጋር እንደተናገሩት እዚህ ጋር መጣው ስለ ልጇ
መሞት አትችልም የፈለገ ክብር ቢኖራት እኛም በመስቀል ላይ ተላልፋ ቤዛ ሆናለች ብሎ የሚያምን ኦርቶዶክስ አይደል እንዴ? ምን ሆነው ነው ግን እኛ አባት በእውነት ምንድነው የሆኑት? ምን ሆነው ነው ግን በእውነት አባታችን ምንድነው የተፈጠረው እንዴ? እዚህ ዋሽንግተን ዲሲ እና አካባቢ ላይ የተለያየ ንግስ ላይ የተለያየ ጉባኤ ላይ የተጠሩ የሚያስተምሩ የሚናገሩ እንዴ all of the sudden ሰው ተቀይሮ በእንደዚህ አይነት መንገድ ወይስ ታምቆ የነበረው ውስጦት ጵጵስናው ማዕረግ ሲመጣ ከዚህ በኋላ የሚንደኝ ከዚህ በኋላ የሚይዘኝ ከዚህ በኋላ ከነቴን የሚይዘው ከዚህ በኋላ የሚያደርግ እኔን የሚያቆመኝ ነገር የለም ነው አላማው? ይቀጥላሉ እንዲህ ያሉ ነገር ግን ከአባት በላይ ከእናት በላይ አባት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሌላው ስለሁሉም አንዱ ስለሁሉም ቤዛ ሊሆን ሞተ ይላል። ነገር ግን ሞት አልቀረም። የሞትን ክንድ ምርት ሰብሮ ተስፋ በዝሶ መድረትን አስወግዶ ሙስና መድረትን አስወግዶ መርገመ ሥጋ መርገመ ነፍሳትን አስወግዶ በታላቅ ግርማ ሞትን ድል አድርጎ ተነስቷል። የእኛ ጌታ ክብርና ምስጋና ለእርሱ ይሁን። አንድ ስለሆነ ነው የእኛ ጌታ በዚህ ምድር መጥቶ ሊሞት ነው። መላእክት ብዙ ጊዜ ወርደዋል። አንድ መልአክ ለእኛ ሊሞትልን የወረደ መልአክ የለም። አንድ መልአክ ገብርኤል ለእኛ ሊሞትልን ከሰማይ ወረደ። እመቤታችንን ለማብሰር የምስራች ጊዜ የልደት ጊዜ አዲስ ኪዳን መድረሱን ለማብሰር ወርዷል። ለእኛ ለመሞት የወረደ መልአክ የለም። ለእኛ ለመሞት የተነሳ ነቢይ የለም። ነገር ግን ለሁላችንም ለመሞት የተነሳው ሞታችንን ለማስወገድ የተነሳው የወረደው አምላካችን ኢየሱስ ክርስቶስ እንደምታዩት ስግደት እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እኔ ነው በእውነት በዚህ ልክ እንደዚህ አይነት በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው። ማለት ምንድነው የተፈለገው? ይቺ ቤተክርስቲያን ምን ለማድረግ ነው የታሰበው? ስለ ክርስቶስ ቤዛነት ለመናገር ስለ ክርስቶስ በሞት ተሰቅሎ በመስቀል ተሰቅሎ መሞቱን ለመናገር አንዱ ስለሁሉም ሞተ የሚለውን ስብከት ለመስበክ ነገረ ቅዱሳንን ነገረ መላእክትን እመቤታችን ቅድስት ድንግል ማርያምን ማንንም የማንን ክብር ሊሻማ ሊጋራ አይችልም። አንድ ኢየሱስ ብቻ ነው። ኢየሱስ ክርስቶስ የሁላችን ተወካይ ነው። ሌላ ተወካይ አያስፈልገንም። አንድ መልአክ ለሞት የወረደ የለም። ለመሞት ቅዱስ ገብርኤል ለማብሰር ወረደ። ለመናገር ለዘካርያስ ወረደ። በአዲስ ኪዳን ተገለጠ። ከዛ ውጪ ለመሞት የወረደ መልአክ የለም። ምን የሚሉት አስተምሮ ነው ይሄ? ሊቃውንተ ቤተክርስቲያን እንዴት ነው የሚታዩት? እንዴት ነው የምትመለከቱት? ቅዱስ ሲኖዶስስ እውነታውን በሚናገርበት ሰዓት ላይ የሚነጋገረው ስለ እመቤታችን ቤዛዊተ ዓለም ጉዳይ ብቻ ነው? እኛ አባት ስለዚህ ብቻ ነው የተናገሩት? በአጠቃላይ እኮ ማንም ኢየሱስ ክርስቶስ የሁላችን ተወካይ ነው፣ ሌላ ተወካይ ያስፈልገንም እኮ ይላሉ። ምን ማለት ነው ይሄ? በነገራችን ላይ በሆለታ ቅዱስ ገብርኤል ቤተክርስቲያን ያሉ ምዕመናንን አገልጋዮችን በነገራችን ላይ በዛም አካባቢ ላይ በጣም በርካታ ችግር እንዳለ የመረጃ ምንጮቻችን አድርሰውናል። ዝርዝር መረጃውን በደረሰን ሰዓት ወደ እናንተ እናቀርባለን። የሀገር ሽማግሌ ልክ እንደ ሮባም አልሰማም ብለው የበተኑ አባት ናቸው ይሏቸዋል። እኚህ አባት አልሰማም እና በርካታ ሚሊሻ ታጣቂ ወታደሮች ተከበው የሚታዩበት አንድ ችግር ሲመጣ በቃ እነሱ አሉ የሚባልበት መንገድ ነው።
እሳቸው የፈለጉትና የሆነውን ብቻ ማድረግ የሚችሉበት ትልቅ ደብር ነው። እንግዲህ እንደምታዩት ሆለታ ቅዱስ ገብርኤል ምናልባት በዚህ በሆለታ ያደጋችሁ በጣም በርካታ አብረን የተማረን በጣም ብዙ ሰዎች አሉ። ቦታውንም አውቀዋለሁ። ትልቅ ቦታ ትልቅ ስፍራ ነው እና አሁንም ሌላ መረጃ ያላችሁ ሰዎች ካላችሁ በኢሜል አድራሻችን በስልካችን ከዚህ ስር በሚሄደው ማድረስ ትችላላችሁ። ይህንን መረጃ ላደረሳችሁን ለሆለታ ምዕመናንና ምዕመናት እንደው እንዲሁም ማህበረ ካህናት ከልብ በመነጨ ምስጋና ለማመስገን እወዳለሁ። እነሱ በአግርሞት በመገረም በመደነቅ ነው እንዴት ነው ይሄ እኛ ራሱ ተገርመን ነበረ ተደንቀን ነበረ እናንተ ላይ ስንሰማው አዲስ አበባ ሄደው እናስተማሩ ሲባል እንዴት በአንድ ቀን ውስጥ እንዲህ አይነት ትምህርትን በተመሳሳይ ትምህርት በተለያዩ ቦታዎች ላይ ያስተምራሉ። ይሄ የአፍ ወለምታ እኮ አይደለም እኛም ተገርመን ነበር በትምህርታቸው ብለው ነው ያሳየው። እዚህ ላይም ያለው እንግዲህ እንደምትመለከቱት ምናልባት ለመረጃ እንዲሆን ራሱ ቤተክርስቲያኒቱ የቀረጸው ካለ ወይም ደግሞ በትክክለኛ ቪዲዮ የተቀረጸ ካለ ቅዱስ ሲኖዶስ ይሄንንም አስመጥቶ ማሰማት ማዳመጥ ይችላል ማለት ነው። በትክክለኛ ግን ያልኳችሁ ይሄንን ነው። ኢየሱስ ክርስቶስ የሁላችን ተወካይ ነው። ሌላ ተወካይ ያስፈልገን። ማንም የማንን ክብር መጋራት መሻማት አይችልም። አንድ ኢየሱስ ብቻ ነው ብለው የእናትን ክብር ተናገሩ። እናት እግዚአብሔር አምሳያ ናት ምናምን አሉ። ነገር ግን አሉ ልጇን የፈለገ ብትወደው ስለ ልጇ ግን መሞት አትችልም። ተፈጥሯዊ ግዴታ ነው። ከእናትም በላይ ከአባትም በላይ ሞቶ ያዳነን ቤዛ የሆነን በመስቀሉ ያዳነን አንዱ ስለ ሁሉ የሞተው ክርስቶስ ብቻ ነው ይላሉ። ስለ ክርስቶስ የሚናገሩት ነገር ስህተት አለው ማለት አይደለም። የተጠቀሙበት ኮምፓሪዝም ግን ስለ ክርስቶስ ለመናገር ለምንድን ነው ከነገረ ቅዱሳን ጋር የሚያነጻጽሩት? አሁን ከክርስቶስ ጋር ደምሮ ወይም አስተካክሎ ነገረ ቅዱሳንም ሆነ ነገረ ማርያምን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እንደሚመለክ ሌሎች እንደሚናገሩት እርሶ አሁን በእርሶ አንደበት ይሄ ሲናገር አያምም? ሰዓታቱ ምንድን ነው የሚለው? ቅዳሴው ምንድን ነው የሚለው? ማህሌቱ ምንድን ነው የሚለው? ግጻዊው ምንድን ነው የሚለው? ባጭር ባንኩ ግጻዊው ከዓመት እስከ ዓመት ድረስ የወጣው ግጻዊ ምንድን ነው የሚለው? እኛ አይነት አስተምሯለን። ግን ለማመድ የተፈለገው ነገር በተልኮ ስላለ ማለት ነውና በነገው ዕለት እንደዚሁ ከመላከ ጥበባት አባ ገብርኤል ጋር ቆይታ እናደርጋለን። የድምጽ የሚሰማችሁና ይመስል የሚታያችሁ መልእክት ለሌሎች ሼር አድርጉት። ይሄ ጳጳሱ ንፋቄ በድጋሚ በሆለታ ቅዱስ ገብርኤል ቤተክርስቲያን እዚህ ሆለታ ላይ አስተምረውት ነው እንግዲህ ቀጥታ ደግሞ ከሰዓት ሄደው አዲስ አበባ ላይ ያስተማሩት። እንደነገርኳችሁ አንድ ሊቀ ጳጳስ የሀገረ ስብከቱ ሊቀ ጳጳስ አትሊስት እንኳን መጥተው አንድ ንባብ እንኳን ተነበው ሰምተው ህዝቡን ባርከው ምናልባት ሰግዶም በማሰገድ ሂደት ውስጥ መታየት የሚቻልበት አለ። መጡ፣ አስተማሩ፣ ወጡ፣ ሄዱ። አንድ ሰዓት አልቆዩ። ይሄ የአይን ምስክሮች የሚያዩት ቪዲዮ ላይ እንደምትመለከቱት ነው። እንደተመቻቸው ያሉት የሆነ ግን ቅዱስ ሲኖዶሱ በእመቤታችን በቅድስት ድንግል ማርያም ላይ ብቻ ሳይሆን አጠቃላይ በሊቃውንቱ ታሽቶና ተመርምሮ እኚህ አባት ያስተላለፉት የኑፋቄ ትምህርት የክህደት ትምህርት ስለ እመቤታችን በቅድስት ድንግል ማርያም ያስተማሩት ትምህርት ሳይሆን ያስተማሩት የስህተትና የኑፋቄ ትምህርት የኢትዮጵያ ኦርቶዶክስ ቤተክርስቲያን ወዙን ጣናውን ከቃላት አጠቃቀም ጀምሮ ማለት ነው እንዳልሆነ በማስገንዘብ የሚሄድበትን መንገድ እናያለን ማለት ነው። በነገው ዕለት እንደዚሁ እንነጋገራለን። አድማጭ ተመልካቾች መልእክቱ ለሌሎች ሼር አድርጉት። አብራችሁን እስከ ፍጻሜ ስለነበራችሁ ከልብ በመነጨ ምስጋና አመሰግናችኋለሁ። ሼር ታደርጉት ዘንድ በድጋሚ ጥሬን አስተላልፋለሁ። ሰላም ቆዩ።